የእንግሊዝ ፕሪሚየር ሊግ በዋንጫ ፍጻሜ በዋንጫ ድምዳሜ የውድድር ዓመቱን መጠናቀቂያ በማሰላሰልና እሱን በማሰብ የሚያመልጡን ወይም የሚያልፉን በርካታ ነገሮች አሉ። ሊቨርፑል ከጫወታው ፍጻሜ በኋላ አርነ ስሎት የክለቡን ዝማሬ ከፍ አድርጎ እየዘመሩ በመዝሙር ውስጥ የሚሄደው የስንኝ ፍሰት የርገን ክሎፕን የሚያወድስ ነበር። አምና የርገን ክሎፕ ሊቨርፑልን መልቀቃቸው ተረጋግጦ ከክለቡ ሲሰናበቱ በራሳቸው የውዳሴ መዝሙር ውስጥ በስማቸው ቦታ ስሎትን አስገብተው ማይክ ዞ ስቴዲየም ውስጥ እየተሰናበቱ የአንፊልድ ደጋፊዎች ከዓይናቸው ላይ እንባ ከልባቸው ውስጥ ሐዘን እየመነጨ ስሎት የሚለውን የአዲሱን አሰልጣኝ ስያሜ በከረመው ለ8 ዓመት አንፊልዱ ሲዘመርላቸው በነበረው ዜማ ውስጥ የስሎትን ስም አካተው ዘምረው ነበር። ትላንት ዋንጫውን ካረጋገጡ በኋላ 20ኛ ሻምፒዮንሺፕ ዊነር የሚል ሻምፒየንስ የሚል ቲሸርት ለብሰው እሳቸው በተራቸው የቀድሞውን ማሞገስ ጀምረው በስንኙ መሃል በእሳቸው ስም ቦታ የርገን ክሎፕ የሚለውን አስገብተው አንፊልድን በቀይ ማይክ አስተጋብተው ዝማሬውን እንደ ኳየር መሪ ሲመሩ ነበር። ይህ ነው እግር ኳስ ውስጥ ያለው ህብረትና መተባበር። ቁጥር 2 በደንብ ያላስተዋል ነው፣ ነገር ግን ሜዳ ላይ ተከሰተው ሌላ አስገራሚ ሊቨርፑላዊ ክስተት ኔዘርላንዳዊ ጋክፖ ግብ ካስቆጠረ በኋላ የፕሮቴስታንት እምነት ተከታይ በመሆኑ ቢሎንግስ ቱ ጂሰስ የሚለው የውስጥ ከኔቴራውን ሲያሳይ ሶስተኛ ግብ ያስቆጠረ የሊቨርፑል ተጫዋች ነበር። አራተኛውን ግብ ሳላ ካስቆጠረ በኋላ ደግሞ አላሁ አክበር ሁሉን ቻይ ለሆነው አምላክ ምስጋና ይገባል ብሎ ወደ መሬት ተንበረከከ። ግቦችን ሲመልስ የነበረው አሊሰን እንደ ጋክፖ እሱም የፕሮቴስታንት እምነት ተከታይ ነው። ኩናቴ እሱ ደግሞ እንደ ሳላህ የእስልምና እምነት ተከታይ ነው። ቫንዳይክ ካቶሊክ ነው። ሌሎች ካቶሊኮች አሉ። የእስላም ፕሮቴስታንት የካቶሊክ ጥምረት አንድም ውስጣዊ ልዩነት ሳይኖር ላሰቡበትና ላቀዱት ዓላማ አንፊልድ ላይ ወጥነው በሰከነ ሁኔታ በአንድ አይነት ዝማሬ ለድል በቅተዋል። እኛ ሀገር ለልዩነታችን መስፋት፣ ለችግሮቻችን መከርፋት፣ እምነቶቻችን መነሻ የሆኑ መከራ ያያየን ነው። አንፊልድ የብዙ ትስስሮች፣ የብዙ እሴቶች፣ የብዙ እግር ኳሳዊ መስተጋብሮች፣ ማህበራዊ ህይወት መነሻዎች፣ መዳረሻዎች ባራንን ሊጠቀሱ የሚገቡ ብዙ ከእግር ኳስ ያለፉ የተሻገሩ ጉዳዮች የሚስተዋሉበት የእግር ኳስ ክለብ። እንደምን አላችሁ? በቁጥር 20ኛ በሚለው ከማንቸስተር ዩናይትድ ጋር ባለው ፉክክር 20ኛው ዋንጫውን ሊቨርፑል በትናንትናው ምሽት 5-1 ቶትናምን በማሸነፍ አረጋግጧል። ለብዙዎቻችን ደስታው ወደር የሌለው ነው። በፉክክር መሃል ማሸነፍ ብቻ ሳይሆን ያሸነፉበት መንገድ፣ በክለብ ውስጥ የታየው ዲሲፕሊን፣ ህብረት፣ የነጥብ ልዩነት፣ አራት ጨዋታ ሲቀር ዋንጫው ማረጋገጥ፣ ኮንትራታቸው ሊያልቅ የተቃረቡ ተጫዋቾችን እዛው ለማስቀረት የተደረገው ጥረት በብዙ መልኩ ሊቨርፑላውያን አመቱን ያለ ኮሽታ የአሌክሳንደር አርኖልድ ብቻ ጥያቄ ምልክት ውስጥ ገብቶ ውድድሩ ሳይጠናቀቅ የዋንጫው ማረፊያ ታውቋል። በግል ኃይሌ ገብረስላሴ ፖልተርጋትን
ማይክሮ ሴከንድ ልዩነት ያሸነፈበት፣ ቀነኒሳ የ10,000 ሪከርድ ብቻውን በሚመርጠው ሙዚቃ ስቴዲየም ውስጥ ተከፍቶ ሪከርድ የሰበረበት፣ ጥሩነሽ ዲባባ ከወደቀችበት ተነስታ በ10,000 ያሸነፈችበት፣ አማኑኤል ኢያሱ ክሮስ አድርጎ ገብረመድህን ኃይሌ በጭንቅላት አስቆጥሮ የምስራቅና መካከለኛው አፍሪካ ዋንጫ አዲስ አበባ ላይ የተከበሩ ኮሎኔል መንግስቱ ኃይለማርያም ስቴዲየም በተገኙበት እኔ ጌጡ መኮንንና ሱራፌል በካታንጋ በኩል አማኑኤል ኢያሱ ክሮስ ሲያደርግ ከፊት ለፊታችን ነበር እዛ ስቴዲየም መገኘቴን፣ እንዲሁም አዲስ አበባ ስቴዲየም ውስጥ ጨዋታ በመከታተል ላይ እያለን በኒዘርላንድ በላይነህ ዲንሰሞ የዓለም አትሌቲክስ የማራቶን ሪከርድ መስበሩን በማይክ ሲታወጅ እዛ ሆኜ ማዳመጤ፣ እነዚህ የተለያዩ በስፖርት ውስጥ የሚያስደስቱ ክስተቶች ነበሩ። ኢስታንቡል ከ3-0 3-3 ከዛ በኋላ ደግሞ በተጨማሪ ሰዓት እንዲሁም ደግሞ በፍጹም ቅጣት ምት ሊቨርፑሎች ዋንጫ ሲያነሱ የነበረው ደስታ፣ በክሎፕ ዘመን የማይነኩ የማይጨበጡ የማይደፈሩ የተቀናቃኝ ክለብ ደጃፍና በሮችን በማኔ በፈርሚኖና በሳላ ዓመቱን ሙሉ በወረራ ያጠናቀቀበትን ዘመን ስናስብ እግር ኳስ በውስጣችን የሰጠውን ሰላም ለብዙ ሐሳቦቻችን ማስታገሻና ማስረሻ መሆኑን ስናስብ እግር ኳስ ተብሎ ክለቦች፣ ኤፍኤዎች፣ ፌዴሬሽኖች፣ ትላልቅ ተቋማት በሚያዘጋጁት ፊክስቸር በአመት አንዴ፣ በ4 ዓመት አንዴ፣ በ2 ዓመት አንዴ እንዲሁም ደግሞ ከአዲሱ ዓመት መግቢያ እስከ አሮጌው ዘመን መባቻ እስከ አዲሱ ዘመን መባቻ ድረስ የአንድ ዓመት ሙሉ ውድድር ተደርጎ ሲታሰብ በውስጡ በቅርጽና በይዘቱ ለሁሉም ህግ ረቆ በ3 ነጥብ አሸናፊነት በአመቱ ድምር ውጤት ዋንጫ የሚበላበት ተደርጎ ሲታወስ የእግር ኳስን ክብር ያሳንሳል። ለኛ እግር ኳስ ጋዜጦች ከሚተነትኑበት፣ ተጫዋቾች ፕሮፋይላቸውን ከሚያሳዩን፣ እንዲሁም የጧት ማታና የምሽት ሪፖርቶች ከሚቀርቡበት በላይ በግላዊ ህይወታችን በግላዊ መስተጋብር ውስጥ የራሱ የሆነ ትልቅ ፋይዳ ያለው ከመዝናናት አልፎ ማህበራዊ ህይወታችንን ጠግኖ ያዘ በውስጣችን የሚያሰላስሉ ጉዳዮችን በሙሉ በሰከነ ሁኔታ እንድናይ የራሱ የሆነ ማስታገሻ ቅመም ያለው የውድድር አይነት ነው። ሊቨርፑል ብለን በ5 ፊደላት ስሙን ስንጠራ በሌሎች ደጋፊዎች ዘንድ እንዳለው የክለብ ስያሜ ሳይሆን እንደ መለያው ቀዩ ከደም ልባችን ውስጥ ተቀላቅሎ ጧት ማታ እንደ ቤተሰብ የምናስብለት ክለብ በመሆኑ ሊቨርፑልን ስናነሳ እኛ የደረስንበት ቦታ እኛ የደረስንበት ወይም እኛ የሚሰማንን አይነት ስሜት በየክለቡ ያሉ ደጋፊዎች እንዲሰማችሁ እንመኛለን። አንድ ቀን የዚህ ዩቲዩብ አዘጋጆች አባትና ልጅ አብዲና ፓቻ የኢትዮጵያን ባንዲራ ለብሰን you will never walk in አንፊልድ ላይ ዘምረን ቢያንስ አንድ ጨዋታ ከፍ ካለም 2-3 ጨዋታ አይተን የምንመለስበትን ቀን ሳንደብቅ ሳንሰስት በይፋ እንናገራለን። አንፊልድ ላይ ሳንዘምር አንፊልድ ላይ 1-2-3 ጨዋታ ሳናይ በፍጹም የሚቀር ጉዳይ አይመስልንም። በዚህ በኩል እንግዲህ ወደፊት ፕላናችንን እናሳውቃለን፣ ለአድማጮችም እናደርሳለን። አሁን ይህን ፕሮግራም እየሰማችሁ ፕሮግራማችንን ላይክ አድርጉልን። አዲስ የሆናችሁ ደግሞ ፕሮግራማችንን ሰብስክራይብ አድርጉ። ይህንን ፕሮግራም ከጀመርን ጀምሮ ካጠገባችን ያልተለያችሁ ውድ የቻናላችን ቤተሰቦችና ከኢትዮጵያ ውጭ ያላችሁ ወንድሞቻችን እስከዛሬ ላደረጋችሁት ድጋፍ ከልብ እያመሰገንን እንደተለመደው በሱፐር ታንክስ ድጋፋችሁ እንድታደርጉ እንጠይቃለን። ይህ አብዲ ራዋ ቲዩብ ነው። ሊቨርፑል 5 ቶትናም 1። ላቲናውያን ግቡን በማስቆጠር ቀዳሚ ነበሩ። ሉዊስ ዲያዝ የመጀመሪያውን አስቆጠረ። እንዲሁ አርጀንቲናዊው ማካሊስተር ሁለተኛውን አስቆጠረ። ኒዘርላንዳዊው ጋክፖ ሶስተኛውን፣ አፍሪካዊው ግብፃዊ መሐመድ ሳላ አራተኛውን፣
ቶትናሞች በራሳቸው ላይ ያስቆጠሩ። በሜዳ ውስጥ 6ቱም ግቦች የተቆጠሩት እንግዲህ 5ቱ ማለት ይቻላል በሊቨርፑል ተጫዋቾች ነው። ሶላንኬ የቀድሞ የሊቨርፑል ተጫዋች ከዛ በኋላ ቦርንማውዝ የነበረ አሁን በቶትናም የሚገኘው የሊቨርፑል አጥቂ የመጀመሪያውን ሊቨርፑል ላይ ያስቆጠረውን የጭንቅላት ኳስ ሲያስቆጥር እሱ ትናንት በሊቨርፑል መለያ ማደጉን ለአድማጮች ገልጸን ማለፍ እንፈልጋለን። በሚቀጥለው የእንግሊዝ ፕሪሚየር ሊግ ዋንጫው አንፊልድ ላይ በሚነሳ ዕለት ቤተሰቦቻችን ቃል በገቡልን መሰረትና ለዛሬ ያሰብነውን የዋንጫና እንዲሁም የቪዲዮ ሴሬሞኒ ባነር ተዘጋጅቶ ኬክ ተቆርሶ በመለያ አሸብርቀን እንግዶች ጋብዘን አንድ ላይ በቪዲዮ ለመቅረጽ ቤተሰቦቻችን ቀጠሮን አራዝሙ። ዋንጫው በሌለበት ድግስ ተገቢ አይደለም፣ ሙሽሪት በሌለችበት ሰርግ አይነት ነው ስላሉን አንዳንድ ሌሎችን የምናሟላቸውን ነገር አሟልተን ከአንፊልድ ባልተናነሰ ሁኔታ እናከብራለን። ቀጥታ ወደ ትላንቱ ጨዋታ እናመራለን። ፓቻ እንደምን አለ? አመቱን እንዴት ተሻገረ ሊቨርፑል? በአመቱ ውስጥ ያስመዘገባቸው አስገራሚ ያጋጠሙት ተግዳሮቶች እንላለን። እንደ አገራችን የፖለቲካ ሰዎች ተግዳሮትና እንከን መሰናክል ምንድን ነው ይላሉ። አሁን ፖለቲካዊ ትንታኔ ከመቅረባቸው በፊት በእግር ኳስ ውስጥ እንደዚህ አይነት ጉዳይ ስላለ ሊቨርፑል በ2024 25 ይህን ድል ከመጨበጡ በፊት መንገዱ እንግዲህ አስፋልት ሆኖ መንገዱ ጨርቅ ሆኖ መንገዱ በጣም የተንደላቀቀ ሆኖ አይደለም። ብዙ ውጣ ውረዶች አሉ። አመቱን ሊቨርፑል እንዴት ነበር ያሳልፈው? ከሱ እንጀምራለን። መጀመሪያ ግን ዋንጫውን ዛሬ አቻ ቢሆንም እንደሚያገኝ ይታወቃል። ግን በእንቅስቃሴ ስናይ እጅግ በጣም አደገኛ ስሜት ነበር ውስጣችን ሲሰማኝ ነበረው። ጨዋታው እንዴት አየኸው አንተ? እሺ እንደምን ቆያችሁ አድማጮቻችን። በመጀመሪያ ሊቨርፑል ደጋፊዎችን እንኳን ደስ አላችሁ ማለት እፈልጋለሁ። የ20ኛ የፕሪሚየር ሊግን ድል በመጀመሪያ የአሰልጣኝነት ዘመናቸው በአምስቱ ትላልቅ ሊጎች የመጀመሪያ ትልቅ ኃላፊነት ነው የተቀበሉት አርነ ስሎት። በመጀመሪያ የውድድር ዓመታቸው እንግዲህ በፕሪሚየር ሊጉ ታሪክ 5ኛ አሰልጣኝ ሆነዋል። በመጀመሪያ ዓመት ሊጉን በማሳካት እንዲሁም በፕሪሚየር ሊጉ 4ኛ ወጣት አሰልጣኝ ሆነዋል። በመጡበት ዓመት ዋንጫ በማሳካት ጆዜ እንደምታስታውሰው 2 ተከታታይ ዋንጫ አነሱ። አሁን ስሎት እንግዲህ በወጣት እድሜያቸው ነው የፕሪሚየር ሊጉን ዋንጫ ያሳኩት። አባይ ፕሪሚየር ሊጉ ጨዋታ ገና ሲጀምር የነበረው ስጋት፣ ፍርሃት በተለይ የኤርገን ክሎፕ ስፍራ እንደው በአንድ አሰልጣኝ ብቻ ይተካል ተብሎ ራሱ ሲታሰብ ነበር። እንዴት ሊቨርፑል አንደኛ የክሎፕን ካሪዝማን ማን ማኔጅመንትን ከሜዳ ጀርባ ስላለው በሊቨርፑል ከተማ ውስጥ የፈጠሩትን ህብረት እንኳን እንዴት ይተካሉ የሚል ፈታኝ ስራ ነው ለሊቨርፑል አዲሱ ስትራክቸር ሲጠብቃቸው የነበረው። እኔ አንድ የዛሬ ዓመት አባት አስታውሳለህ ክሎፕ ይፋ እንዳደረጉ የፈረንጆች አዲስ ዓመት ከገባ በኋላ ሊቨርፑልን በዚህ ዓመት መጨረሻ አለቃለሁ ብለው በቪዲዮ ሹት የተቀረጸ በመላው ዓለም ሲለቀቅ አንዲት አጋጣሚ በጋራ ይሰራንበት ነበርና ኖቬምበር ውስጥ ነው ለአዲሱ የሊቨርፑል ስትራክቸር ወይም ለክለቡ የበላይ አስተዳዳሪዎች ይፋ ያደረጉት። ከዛም በኋላ ለሊቨርፑል ደጋፊዎችም ለእግር ኳሱ ቤተሰብ የጥር አዲሱ የፈረንጆች ዓመት ውስጥ ነው ይፋ ያደረጉትና ላለፉት 6 ወራት ከዛም በኋላ የኤርገን ክሎፕን ተተኪ ለመፈለግ የሊቨርፑል ኃላፊዎች የተረጋጋና ጥሩ ጊዜ ነበራቸው እና እኚህን ሰው ለማምጣት በርካታ ስራዎችን ሰርቷል በእነዚህ 6 ወርና የኤርገን ክሎፕ ለቃለው ብለውም ያሳወቁበትም ወቅት ለሊቨርፑል በርካታ ጭንቆችን የቀነሰበት ወቅት ነው። ምክንያቱም በጥድፊያ አልነበረም ሊቨርፑል አሰልጣኝ ሲፈልግ የነበረው ውድድር ውስጥ ሆኖ ስለ ቀጣይ የውድድር ዓመትና ስለ ስሎት ተተኪ በበቂ ሁኔታ ረጅሙን ጊዜ ስካውት ሲያደርጉ የአሰልጣኞችን ኤጀንት ሲመለምሉ ሰንብተው ነው በመጨረሻም አርነ ስሎትን ወደ ቡድኑ ማምጣት የቻሉት። እንደምታውቀው በፕሪሚየር ሊጉ ታሪክ በጊዜ የሊጉን ዋንጫ በማንሳት ትልቁ ሪከርድ የሊቨርፑል ነው። 2019
20 ቤርገን ክሎፕ 31ኛ ሳምንት ላይ ነው ዋንጫውን ያረጋገጠው 7 ጨዋታ ሲቀረው። ከዛ በመቀጠል ሁለተኛ ላይ የተቀመጠው የማንቸስተር ሲቲ ነው 5 ጨዋታ ሲቀረው። ሁለቱ ተከታታዮች እንግዲህ ማንቸስተር ዩናይትድ በ2000 እና በ2001 የውድድር ዓመት 4 ጨዋታ ሲቀረው፣ በእኩል ደግሞ ሊቨርፑል በዘንድሮ የውድድር ዓመት 4 ጨዋታ እየቀረው የሊጉን ዋንጫ ማረጋገጥ ችሏልና ለስሎት በርካታ ነገሮችን አቅልለው የተመጣጠነ የተደራጀ ውስጣዊ ቴክኒካዊ ጉዳዮችን ብቻ መቀመም የሚያስችል ጥራት ያለውን ቡድን ክሎፕ ማሻገር ቻሉ። በጥሩ የተያዘ ጥሩ ንቃት ላይ ያለው የአሸናፊነት ስሜቱ ደግሞ ከሲነር ተጫዋቾች ጋር በጋራ በጥብረት አንድ የውድድር ዓመት ቆይቶ ከክሎፕ ጋር ጥሩ ልምድ አዳብሮ ሊጉን የተላመዱ አዳዲስ ፈራሚዎች ለምሳሌ እንደነ ራያን ግራቨንበርች፣ ዶሚኒክ ሶቦዝላይን፣ ዋታሮ ኢንዶን በስብስብ ውስጥ አንድ ዓመት አቆይቶ በጥሩ መብላላት ነው ወደ ውድድር ዓመቱ የገባውና የዘንድሮ የውድድር ዓመት ለሊቨርፑል እንዲሁ በቀላሉ የጀመረ አይደለም። ከየትኛውም ቡድን በላይ እኮ ስጋት፣ ውስጣዊ ጭንቀት፣ የተለያዩ መብት የሚያስፈልጋቸው ጉዳዮች የነበሩበት ቡድን ተደርጎ ሲዘገብ ነበር ውድድሩ ከጀመረ በኋላ። ለምሳሌ በአንድ የምናስታውሰው ሪከርዶች አሉ። ስሎት በመጀመሪያ ጨዋታቸው በኢፕስዊች ታውን ጨዋታ እንደምታስታውሰው በመጀመሪያ 45 በተጋጣሚ የመጫወቻ ክልል 2 ኳስ ነው የሊቨርፑል አጥቂዎች የነኩት። በተጨማሪም ሊቨርፑል ከረፍት በፊት 6 ኢላማውን የጠበቀ ሙከራ አስተናግዷል። አጀማመሩ መልካም አይደለም። ረፍት ላይ የተሰጠውን ትንተና ታስታውሳለህ? በሲዝኑ መጀመሪያ ልክ ስሎት በኢፕስዊች ታውን ጨዋታ ረፍት ላይ ጃሬል ካውንሳን አስቀርተው ኢብራሂም ኩናቴን ወደ ሜዳ ከቀየሩ በኋላ ሊቨርፑል ከረፍት መልስ 2 ግብ በሳላና በጆታ አማካኝነት አስቆጥሮ 2-0 አሸነፈ። ተከታታይ 3 ጨዋታን ሲያሸንፍ የመጀመሪያ የሊጉን አጀማመር ከ3-3 አሸንፎ ምንም ግብ ሳያስተናግድ በ9 ንጹህ ግብ በሊጉ አናት ላይ ሲቀመጥ ያገኛቸውን ክለቦች ነበር ማውጣት የጀመሩት። ኢፕስዊች ታውን አዲስ ያደገ ነው። ብሬንፎርድ ለሊቨርፑል ቀላል ተጋጣሚ ነው። ማንቸስተር ዩናይትድ ደግሞ በጥሩ ብቃቱ ላይ አይደለም። እንደምታስታውሰው በመጀመሪያ የውድድር ዓመቱ በመጀመሪያ የኦልድ ትራፎርድ ጨዋታ ከ1931 በኋላ ብቸኛ የሊቨርፑል አሰልጣኝ ነው በታሪክ በመጀመሪያ የኦልድ ትራፎርድ ጨዋታ 3-0 አሸንፎ ምንም ግብ ሳያስተናግድ ይሄ የላንካሻየር ደርቢን በበላይነት የጀመረ ብቸኛ አሰልጣኝ ከ1931 በኋላ። እነዚህ 3 ጨዋታዎች ልክ ለሊቨርፑል መመዘኛ ሆኖ የዘንድሮ የውድድር ዓመት አልቀረበም። ስሎት እዚህ ስኬት ላይ ይደርሳሉ ብሎ ማንም በዛም ወቅት አስተያየት ሲሰጥ አልነበረም። በዛ መሃል ኢንተርናሽናል ብሬክ ተፈጠረ። ከኢንተርናሽናል ብሬክ መልስ ስሎት ለቀጣይ 26 ጨዋታ ያልደገሙት ስህተት የወሰዱት ትልቅ እርምትና ለዛሬው ስኬት ትልቁ ሊቨርፑል መሻሻልና በንቃት የውድድር ዓመቱን እንዲያደርግ ያስቻለው ለኔ በበኩሌ የኖቲንግሃም ፎረስት ሽንፈት ነው። በአንፊልድ ሲጫወቱ ታስታውሳለህ? ትሬንት አሌክሳንደር አርኖልድ ከእንግሊዝ ብሔራዊ ቡድን ጋር 290 ደቂቃ አድርጎ ኩናቴ፣ ቫንዳይክ፣ ሮበርትሰን በየሀገራቸው ሙሉ 90 ደቂቃ አጠናቀው በተለይ ደግሞ አሊሰን፣ ኑኔዝ፣ ዲያዝ፣ ማካሊስተር በብሔራዊ ቡድን በላቲን አሜሪካ ጨዋታ ሰንብተው ሁሉም ተጫዋቾች ከ90 ደቂቃ በላይ አገልግለው 2 ጨዋታ ተጫውተው የመጡትን በቀጥታ ከኖቲንግሃም ፎረስት ጋር በዋና አስተላለፍ ውስጥ አስገብተው መጫወት አሉ። እንደምታስታውሰው እነዚህ ተጫዋቾች ሐሙስ ንጋት ገብተው ቅዳሜ ምሽት ላይ ነበር የሊቨርፑል ጨዋታ እና አጭር የሪከቨሪ ጊዜ ነበራቸው እና በቀጥታ ወደ ዋናው ምርጥ 11 ሲያካትታቸው ሊቨርፑል የኖቲንግሃም ፎረስትን የመልሶ ማጥቃት ለመቋቋም እየከበደው ኢላማውን የጠበቀ ሙከራ ለማድረግ ተቸግሮ ያን ጨዋታ 1-0 አንፊልድ ላይ ተሸነፈ። ሊቨርፑል ለመጨረሻ ጊዜ 2024 ላይ ሽንፈት ያስተናገደበት ጨዋታው በፍጥነት በቀጣይ ጨዋታ ከኤሲ ሚላን ጋር በሻምፒየንስ ሊግ ባደረጉት ጨዋታ ምላሽ ሰጡ። የሊቨርፑል ኮንሲስታንሲ በሊጉ ቀጠለ። ለስንት ለ26 ጨዋታ ተከታታይ ያለመሸነፍ ጉዞ። ታዲያ የመጀመሪያ 10 ጨዋታ ስሎት 8ቱን አሸንፈው አንዱን ተሸንፈው አንዱን አቻ ሲወጡ በደንብ የምታስታውስ ከሆነ ይሄ ከዲሴምበር መግቢያ ቀደም ብሎ ኖቬምበር ወር ውስጥ 11
በጣም ፈታኝና ከባድ ጨዋታ ነበር ለሊቨርፑል በሁሉም ውድድሮች። የየሊጉ አሸናፊዎች ሊቨርፑልን በሻምፒየንስ ሊግ ያገኙ ነበር። የማክሰኞና ሮብ ጨዋታን የሻምፒየንስ ሊግ እንደተመለሰ ቡድኑ ቅዳሜና እሑድ የሚያገኘው የፕሪሚየር ሊጉ በተለምዶ ቶፕ 6 ወይም በአዲስ መልኩ ደግሞ ይሄ ቶፕ 10 ብለው የሚያነሷቸው ክለቦችን ተከታታይ ያገኙ ነበር። አንድ አስተያየት አባል አስታውስ፣ ትክክለኛውን የስሎት ቡድንን የምናይበት ወቅት ነው አሁን። ይሄንን ዴፊኒትሊ አይሻገሩም። እንደው በመታሰቡስ ከሆነ ከነዚህ 11 ጨዋታ 4ቱን አሸንፎ 3ቱን አቻ ወጥቶ 4ቱን ቢሸነፍ በጎ ነው ተብሎ ተነሳ። ግን ከ11ዱ ጨዋታ በሚያስገርም ሁኔታ 10ሩን አሸንፈው አንድ ጨዋታ ከአርሴናል ጋር ቻውጡ 2-2 ያውም በመታሰቡስ ከሆነ ከኖቲንግሃም ጋር ከተሸነፉ ከዛ በብዙ ሳምንት በኋላ ነው። መታሰቡስ ከሆነ ሌቨርኩዘን የቡንደስሊጋ ዋንጫ አሸንፎ የመጣው ቡድን፣ ማድሪድ የላሊጋው አሸናፊ፣ እነዚህ ቡድኖች ነበሩ። ሲቲ የፕሪሚየር ሊጉ አሸናፊ ነበር። እነዚህን 3 ክለቦች ያገኙት አርነ ስሎት በ4 ሳምንት ውስጥ ነበር። በእነዚህ መሃል ደግሞ ተከታታይ 2 ፊክስቸር ብራይተንን በካራቦ ካፕ ከሜዳ ውጭ 2 ጊዜ ብራይተንን በፕሪሚየር ሊግ አንፊልድ ላይ ሲያገኙ እሷን አጋጣሚ አባላንሳለ ሊቨርፑል ለመጀመሪያ ጊዜ በሊጉ አናት ላይ የተቀመጠው ብራይተንን አንፊልድ ላይ 2-1 አሸንፎ ነው። 206 ቀናት በመሪነት ላይ ቆይቶ ዋንጫውን ያሳካ በፕሪሚየር ሊግ በአዲሱ ፎርማት ታሪክ ብቸኛ ቡድን ሆኖ ተመስግቧል። ከዛ ከመራ በኋላ ለአንድ ሰዓት ለአንድ ቀን እንኳን መሪነቱን አላጣም። እንደው በመታሰቡስ ከሆነ አንድ አጋጣሚ ተፈጥሮ ነበር። ሊቨርፑል ከቶትናም ጋር በዋይት ሃርት ሌን ጨዋታ ከሜዳ ውጪ ሊያደርግ ከዛ ጨዋታ ቀደም ብሎ ሊቨርፑልና ቼልሲ መሃል የነበረው የነጥብ ልዩነት 2 ነው። 6-3 ከዛ ቀደም ብሎ ኤቨርተን እና ቼልሲ በጉዲሰን ፓርክ የሚያደርጉት ጨዋታ ቼልሲ የሚያሸንፍ ከሆነ ሊቨርፑል የሚያሸንፍ ከሆነ አይደለም ቼልሲ የሚያሸንፍ ከሆነ ለሰዓታትም ቢሆን ይመራ ነበር። ቼልሲ ባዶ ለባዶ ወጣ። የነጥብ ልዩነቱ አንድ ሆነ። ሊቨርፑል ቶትናምን አሸንፎ ወደ 4 ነጥቡን አሰፋ እና ስሎት የተሻገሩበት ሀዲድን አሁን ሊቨርፑል የሊጉን ዋንጫ ሲያነሳ እነዛን ጉዳዮች ወደ ኋላ መለስ ብለን እንደውም በየጊዜው አንዳንድ ፕሮግራሞችን ስንሰራ ነበር። ፈርስት ስቴጅ የሊቨርፑል አጫወት ይሄ እነዚህ 11 ጠንካራ ፊክስቸሮችን ስሎት ከማድረጋቸው በፊት የማይስብ ነገር ግን ውጤታማ ግብ የማይቆጠርበት ይሄ ግጥም ያለ ቡድን የሚያረካ ፉትቦል ሳይሆን አንድ ካገኘ አንዷን አስቆጥሮ 3 ነጥብን ይዞ የሚመለስ አይነት ቡድን ነበር። አንድ ወይ 2 ካስቆጠረ በኋላ ሜዳውን የሚቆጣጠርበት ጌሙን የሚቆጣጠርበት መንገድ ለተቃራኒ አስቸጋሪ፣ ለክለቡ ደጋፊዎች ውጥረት ማይፈጥር ግን ማራኪ አይደለም ብለው ሁላችንም ብናግሮመርምም 3ቷን ነጥብ ወደ ካዝናቸው እያስገቡ 3ቷን ነጥብ መሻገሪያ እያደረጉ ትላልቅ ቡድኖችን በሰፊ ልዩነት መምራት ቻሉ። አሁን የተለያዩ ይሄ ሊጉን እንድታነሳ በውድድር ውስጥ እያለክ የተፈጠሩ ትላልቅ አጋጣሚዎች አሉ። አሁን የትናንትናው የ5-1 ድል የሊቨርፑል ዋንጫ ማረጋገጫው ነው እንጂ 79 ነጥብ ሊቨርፑል አግኝቶ የመጣበትን የተለያዩ አጋጣሚዎችን ለምሳሌ ሊቨርፑል ባለፈው ሳመር የዝውውር መስኮት ሲፈልገው የነበረው ብቸኛ ተጫዋች ማርቲን ዙቢመንዲ ነው። ያን ተጫዋች ሲያጣ እነ ሪቻርድ ሂውዝ እና ማይክል ኤድዋርድ የተስማሙት ራያን ግራቨንበርክን እዛ ቦታ ላይ አርነ ስሎት እንዲሞክሩ ፕሪሲዝን ላይ እድል ነበራቸው። ያላቸው ብቸኛ አማራጭ እሳቸው ለሚከተሉት ሲስተም ፊት ያደርጋል ብለው ስላሰቡ ልጁን ማብቃት ነው። አይተህ ከሆነ አዲሱ የጌምም ኤክስፒሪየንስ የለውም። ባየር ሙኒክ ውስጥ ቆይቶ ብዙ በቋሚነት የመሰለፍም እድል አላገኘም። እዚህ ሲመጣ ክሎፕም አልፎ 12 ጊዜ ነው። ለዛውም በዚህኛው የተፈጥሯዊ 6 ቁጥር ቦታ አይደለም ያሰልፉ 8 ቁጥር ከዛ በኋላ ጉዳትም በክሎፕ ጊዜ ተደጋጋሚ ጉዳቶች እንደውም በሁሉም ውድድሮች ራያን ግራቨንበርክ በተጠናቀቀው የውድድር ዓመት 12 ጨዋታ ብቻ ነው በቋሚነት የጀመረው። ዘንድሮ ግን በፕሪሚየር ሊጉ አይተህ ከሆነ 34ቱንም ጨዋታ በቋሚነት ጀምሯል።
እዛ ጋር የሰጡትን መብት ተመልከት። ከዛም በኋላ አድማጮች አንድ ነገር እንዲታዘቡ የምፈልገው የራያን ግራቨንበርች ተጣማሪ አሌክሲስ ማካሊስተር በዘንድሮ የውድድር ዓመት የሊቨርፑል ድብቁ ኃይል ነበር። በተለይ ራሱን ከጉዳት ጠብቆ የዘንድሮ ሊቨርፑል ላይ የሚያስቆጥራቸው ግቦች የሚያደርጋቸው ግብ የሆኑ ኳሶችን አመቻችቶ የሚያቀብልበት በተለይ የመሃል ሜዳውን ባላንስ ጠብቆ ቡድኑ ተጋላጭ እንዳይሆን ከአካል ብቃቱ በላይ አግሬሲቭ የሆነ ኳሶችን እየነጠቀ በማደራጀት በማጥቃቱም በመከላከሉም ውጤታማ ሆኖ የውድድር ዓመቱ እያሳለፈ ነው። ግን ጆርጊ ሽማድክል ማካሊስተርን ያስፈረሙበት የመልቀቂያ ዋጋ አሁን በየርገን ክሎፕ ጊዜ ለአጭር ጊዜ የመጡት ቴክኒካል ዳይሬክተር ስፖርቲንግ ዳይሬክተር 35 ሚሊዮን ፓውንድ ብቻ እንዴት ማካሊስተርን ታስፈረሙ? ከብራይተን የወጣበትን ዋጋ አይተህ ደግሞ የተጫዋቹን አገልግሎት እንዴት ስሎት ክሎፕ መሀሉን ሼፕ እንዳደረጉት እና አማካዩን በዚህ መልኩ ስሎት ተሻለ። ቦዝላንም እሳቸው ናቸው ያስፈረሙት። እሳቸውን ያስፈረሙት እንደውም ሜሰን ማውንት መምጣት የለበትም ለጁዲ ቤሊንጋም 125 ሚሊዮን ፓውንድ መክፈል ለአንድ ተጫዋች እብደት ነው ብሎ ነው እንግዲህ 125 ሚሊዮን ፓውንድ 4 ቦታ ከፍለው ኤንዶን ግራቨንበርክን ማካሊስተር እና ሶቦዝላይን ማምጣት የቻሉት ይሄ ብቻ አይደለም። ሊቨርፑል አሁን ጠንካራ ፈተናዎችን የተሻገረበት አሁን በዚህ ሰዓት ሆነን ወደኋላ መለስ ብለን ስናስብ የሚያስገርሙ አጋጣሚዎች አሉ። ለምሳሌ የመጀመሪያ ዙር የሊቨርፑል በጣም ፈታኙ ጨዋታ የነበረው በግሌ ስመለከት አንፊልድ ላይ ከቼልሲ ጋር የነበረው 2-1 ሊቨርፑል ያሸነፈበት በሳላ ፍጹም ቅጣት ምት መሪ ሆነ። ከዛም በኋላ ከረፍት እንደገቡ ኒኮላስ ጃክሰን አስቆጥሮ የቼልሲ ማጥቃት ለሊቨርፑል በጣም አደጋ ሲፈጥር ነበር። ከምንም ላይ ነው ኮርቲስ ጆንስ ያስቆጠረው። ያቺ 3 ነጥብ ዛሬ ላይ ለተገኘው ስኬት አንዱ መንደርደሪያ ናት ብዬ ነው ከጨዋታዎች አጋጣሚ መስዋዕትነት ከፍሎ የተንሸራተተበት። ሁለተኛው ደግሞ ከኤሚሬትስ ያገኙት 1 ነጥብ ከሽንፈት የዳኑበት መሐመድ ሳላ 84ኛ ደቂቃ ላይ ያስቆጠረው እዛ ጋር የኑኔዝ እና የሳላ መግባባት በተለይ ደግሞ የአርኖልድ ከተከላካይ ጀርባ የጣላት ኳስ በጣም ባዶ ስፔስ ላይ ያስቀመጣት ኳስ በጣም የሚያስገርም ነው። ከዛም በኋላ የምታስታውስ ከሆነ ደግሞ ሮበርትሰን 11ኛ ደቂቃ ከፉላም ጋር በቀይ ካርድ ወጥቶ ሊቨርፑል ለቀጣይ 80 እና ከዛ በላይ ደቂቃዎች በጎዶሎ ሲጫወት አልሸነፍ ባይነትና በጎዶሎ ፉላምን የበለጠበት መንገድ 2-2 ሲወጣ እንደው በወቅቱ ምን ብለን ሰርተናል? እነዚህ ሊቨርፑል የተሻገራቸው ፈተናዎች ናቸው። ቀጥል የዋንጫ አይደንቲቲ ያለው ቡድን ብለን አንስተን ነበር በወቅቱ። እውነት ነው። ከዛም በኋላ ማረሳው አጋጣሚ ደግሞ የብሬንፎርዱ ጨዋታ ዳርዊን ኑኔዝ 91ኛ ደቂቃና 94ኛ ደቂቃ ተቀይሮ ገብቶ ሊቨርፑልን 2-1 አሸናፊ ያደረገበት የሚያስገርም አጋጣሚ ማለት ነው። አሊሰን በተጎዳበት ወቅት ኩቢን ከላይ ሲያሳይ የነበረው ብቃት ሊቨርፑል በእነዚህ ሁሉ ጉዳዮች የማሸነፊያ መንገዱ አሁን እነዚህ አጋጣሚዎችን ካነሳን የማሸነፊያው መንገድ የተከላካዩ ክፍል ጥንካሬ ይታወቃል። ነገር ግን በአጥቂ ስፍራ ደግሞ ስላለው መሐመድ ሳላ ደግሞ ስንመለከት ሊቨርፑል 80 ግብ አስቆጥሯል በዘንድሮ የውድድር ዓመት እስካሁን ድረስ ባለው በሊጉ ከፍተኛ ቁጥር ያለውን ግብ ያስቆጠረ ከፍተኛውን ኤክስጂ ያስመዘገበ በርካታ ኢላማውን የጠበቀ ሙከራ ያደረገ በማጥቃቱ በኩል ውጤታማ ነው። ግን ሳላ ሊቨርፑል ካስቆጠረው 80 ግቦች ውስጥ 28ቱን ያስቆጠረው ሳላ ነው። ለነዚህ ለተቆጠሩት ደግሞ 80 ግቦች ውስጥ 28ቱን ካስቆጠረ 18 ግብ የሆነ ኳስ አመቻችቶ አቀብሏል። በአጠቃላይ ሳላ 46 ግብ ላይ ቀጥተኛ ተሳትፎ አድርጓል። ይሄ ማለት ሊቨርፑል ካስቆጠረው 80 ግብ ላይ 58% የሳላ አስተዋጽኦ አለበት በቀጥታ ማለት ነው። ስለዚህ ሊቨርፑል የተመጣጠነና ይሄ የዋንጫ ቡድን የተገነባበት የክሎፕ ስትራቴጂና ስሎት ይሄን ስብስብ የጠበቁበት መንገድ እነዚህ ሁለት ጉዳዮች በጥምረት ነው እንግዲህ ሊቨርፑልን ወደዚህ ስኬት ለማብቃት ትልቁ መነሻ ነው። በዚህ መሃል ደግሞ የአሊሰን የቫንዳይክ እና የሳላ ለቡድኑ ወጣት አሰልጣኝ እንደመሆኑ
የሱን ስራ እየሰሩ ያሰልጣኙን ስራ እየሰሩ በተለይ ሜዳ ውስጥ ያለውን እንቅስቃሴ በመምራት ግንባር ቀደም ተጠቃሽ ናቸው። የዓመቱ ኮከብ ተጫዋች ሆኖ ሊሸለም የሚያስችል ብቃት ነው አሊሰን እያሳያለ የክለቡ ኢቭን የፕሪሚየር ሊጉ የማካሊስተርም የሳላም ሳላ እንግዲህ እያሳየ ያለው የግብ ማስቆጠር ኳሊቲ በተወሰነ ሁኔታ ተቀዛቅዞ ሊሆን ይችላል። ነገር ግን የቀረበለትን በዓለም ላይ እጅግ ማራኪ የሰው ልጅ የዛን ያህል ገንዘብ ተሰጥቶት ማለት 250 ሚሊዮን ያገኝ የሚችል አመታዊ እኮ ነው። ይሄ በሊቨርፑል እስከ ዛሬ የቆየውና ወደፊት የሚቆየው ቢደመር እነዛን ብሎ እኔ እንደዚህ አይነት የመለያ ፍቅር ነው እሱ ወደፊት እንመጣለን። አንድ የሚቀረን ነገር አሁን እንደ ስጋትና እንደ ቁርጥማት ቁጭ ያለው የአርኖልድ ጉዳይ ነው። ነገር ግን ትናንት ምሽት ዘኮብስ ጋር ሄዶ ያሳየው ነገር ሲታይ ስንብት ይሆን ወይስ ለመክረም ሚል አንድ ጥርጣሬ አለን። በአጠቃላይ ግን በቀጣይ ሲዝን በሻምፒየንስ ሊጉም በእንግሊዝ ፕሪሚየር ሊግም ሊቨርፑል ወጥነት ለመቀጠል የሚሞላቸው ክፍተቶች ሲታዩ በአብዛኛው ቁልጭ ብሎ የሚታይ እና ለአሰልጣኙ ማስቸግር ለሚመጣው ተጫዋች ምን አይነት ኳሊቲ መምጣት እንዳለበት የሚጠቁም ነው። ብዙ የተወሳሰበ ችግር የለም። ይሄ ማለት አባ ስር ነቀል ለውጥ ወይም ረጅም ትራንዚሽን የሚያስፈልገው አይደለም። ቀጥታ ወደ ተፎካካሪነት በዚሁ እንደሚቀጥል ክፍተቶቹን በቃ ይሄ አጣርቶና ለይቶ ቫርኒሽድ ማድረግ ነው። በቃ የተወሰነች መለካካት ነው። ማን መሄድ እንዳለበት ተጫዋቹ ጭምር ሴንስ ያደርጋል። በዚህ ስብስብ አይደለም አሰልጣኙ አይደለም ስራ አስኪያጁ ክለቡን ተጫዋቾቹ ኮንትራታቸውን እየተጠናቀቀውን ለመሸኘት ኮንትራት ያለውን ለመሸጥ ማን መሄድ አለበት ተብሎ ቢነጋገር እኔ መሄድ አለብኝ የገሌ መሄድ አለበት ተብሎ ሊግባቡ በሚችልበት ሁኔታ ነጥሮ የተለየ ነገር ያለ ይመስለኛል። ግን በሽያጭ ላይ ክለቡ የሚያሰላው ነገር አለ። የተጫዋቹ እድሜ ከሚፈልገው አጫዋት ጋር ያለው ፐርፎርማንስ የሚገኘው የገንዘብ መጠን የምንተካበት ተጫዋችን አቅም ሊተካ ይችላል ወይ? ከእድሜም አንጻር 28 29 30 ዓመት ተጫዋችን በተሻለ ሂሳብ ሸኝቶ ከ21 እስከ 28 ዓመት ያለ ተጫዋች ሌላ ማዘዋወር ከተቻለ በገንዘብ የማይተመን ለውጥ ነው። ይህን ሁሉ ለመለየት ያስቻለ የውድድር ዓመት ነው። ስለዚህ እኔ በብዙ ጎኑ ሲታይ ሊቨርፑል የ24ቱ ማሸነፍ ብቻ ሳይሆን 25 26 መሰናዶም ብዙ ያልተወሳሰበ ነው የሚሆነው ነው ማለት። አዎ አባ እኔ አንተ እንዳልከው አባ ትላልቅ ለውጦች ወይም ይሄ እነዚህ ሁለት ተጫዋቾች ለምሳሌ አባ ኮንትራት ባይፈርሙ ቢለቁ ኖሮ የሊቨርፑል ችግር ወይም ለቀጣይ የውድድር ዓመት የሚደራጅበት የሚያወጣው ኢንቨስትመንት ምናልባት ሊጉን አሸንፎ ከስፖንሰርሺፕ ከሚያገኘው ገቢ በላይ የነዚህን ሁለት ሲነር ተጫዋቾችን ተተኪ ለማምጣት የሚያደርገው ምልመላና የሚወስድበት ጊዜ ለሊቨርፑል ፈታኝ ያደርገው ነበር። የቀጣይ የውድድር ዓመት እነዚህ ሁለት ተጫዋቾች ሲቆዩ አይተኮና አባ ሳላና ቫንዳይክ እኮ ኮንትራት ከፈረሙ በኋላ ሊቨርፑል ቤት ውስጥ ያለው ድባብ ይለያል። ይሄ ዋንጫውን ትናንትና ሲያረጋግጥ ቡድኑ የነበረው አይነትነት ኃላፊነት ቃል ኪዳን ቃልን መጠበቅ። ምክንያቱም ከዚህ በኋላ ኮንትራታቸው ሲያልቅ በትልቅ የአውሮፓ ክለብ ለመወዳደር አይችሉም። ሌላ ቻሌንጅ ሳይፈልጉ እዚሁ ዲቮት ሆኑ፣ እዚሁ መስዋዕትነት ለመክፈል እዚሁ ለክለቡ ራስን ቤዛ አድርጎ ከዚህ የተሻለ ኮንትራት የትም ቢሄዱ እኮ ያገኛሉ። ስለዚህ በታማኝነት ቀጥለው ሌሎቹን ለማስቀጠል ያደረጉት ጥረት ሲታይ ግማሽ አሰልጣኝ ናቸው ያልኩት ለዚህ ነው። ግማሽ የቡድን መሪ ነበሩ፣ ግማሽ ሲኦ ነበሩ ማለት ነው። ለኔ ልክ ነው። አዎ አባ አንድ አጋጣሚ አባ እስቲ ላስታውስ። ሊቨርፑል በ15 ቀን 5 ጨዋታ ባደረገበት ወቅት አይተህ ከሆነ 5ቱም ጨዋታዎች ለሊቨርፑል የህልውና ጉዳይ ነበሩ። ኤቨርተንን ተጫውቶ ወልቭስን ተጫውቶ አስቶን ቪላን ተጫውቶ ሲቲን ከተጫወተ በኋላ ኒውካስልን ነበር የሚገጥመው። የኤቨርተኑ ጨዋታ አባ ያቻ ውጤት ሞራል ሚነካ ነው። የዚህም ቡድን አባ የአሸናፊነት ስነቦናን ካየክ
የየርገን ክሎፕ ስፕሪት እዚህ ቡድን ውስጥ እንዳልጠፋ ሴንስ ያደረኩበት ወቅት ነው ያኛው። እቺ 15 ቀን 5 ጨዋታ ያደረጉበት በጋራ ሆነንም አንድ ፕሮግራም ሰርተን ነበር። ሊቨርፑል ይሄን ምዕራፍ ከተሻገረ ያለምንም ጥርጥር ዋንጫውን ያነሳል ብለን ስናነሳ ነበር። የምታስታውስ ከሆነ ታርኮስኪ 2-2 ያደረገውን ግብ ሲያስቆጥርና የጨዋታው ደግሞ ትልቅነት ደርቢ መሆኑ ሊቨርፑል ቤት ሁለት አይነት ጉዳይ ነው ያሳጠው በጊዜው። አንደኛ ለሊቨርፑል ቀሪ ጨዋታ ነበር። ያንን ቢያሸንፍ ሊቨርፑል የነጥብ ልዩነቱን ወደ 11 ነው የሚያሰፋው፣ 8 ላይ እንዲቆም ምክንያቱ ነው። ከዛም በኋላ ከወልቭስ ጋር ደግሞ ሊቨርፑል ከረፍ በፊት ባስቆጠራቸው ግቦች እየመራ ሁለተኛ 45 የተፈጠረው መቀዛቀዝ ጫና እጅግ በጣም ጫና። ከዛም በኋላ ረቡዕ ምሽት ደግሞ ከቪላ ጋር በነበረው ጨዋታ እየመራ 2-1 ቪላ በ10 ደቂቃ ልዩነት ከረፍ በፊት ሳላ ግብቶ እየመራ 2 ግቦችን ቪላ ሲያስቆጥር 2-1 ሲሆን የኤቨርተን ከሜዳ ውጪ የፈጠረው ጫና ወልቭስ ያደረገውን ብልጫ ታሳቢ ተደርጎ የሊቨርፑል መንሸራተት ሲወራ ነበር። ከዛም በኋላ እንግዲህ አርኖልድ አስቆጥሮ 2-2 ከዛም ጨዋታ 1 ነጥብ አግኝተው በቀጥታ የሄዱት ኢትሃድ ነው። ኒውካስልን 4-0 አሸንፎ የመጣውን ሲቲን ነበር የገጠሙት። ከዛም በኋላ ኢትሃድ ላይ በአስገራሚ ሁኔታ ነው ጌም ማኔጅመንታቸውን አሬንጅ አድርገው 2-0 አሸንፎ የመጡት። ከዛ በመቀጠል እንግዲህ ኒውካስልን አንፊልድ ላይ ሲያሸንፉ 2-0 ሊቨርፑል የፊት መስመር ተጫዋቾች ላይ ነበር በወቅቱ በተለይ መሐመድ ሳላ ላይ ነበር ተጋጣሚ ትኩረት የሚያደርገው። በዚህን ሰዓት ነው እንግዲህ አማካዮች እያስቆጠሩ ሊቨርፑልን ከዛ ውጥረት የበዛው ጨዋታ ማሻገር የቻሉት። እንደገና ከካራባኦ ካፕ ሽንፈት ከፓሪስ ሴን ጀርሜን ጋር ከሻምፒየንስ ሊግ ውድድር ውጪ ሲሆኑ እነዚህ ሁሉ ጉዳዮች እኮ በሊጉ ላይ ቀጥተኛ ተጽዕኖ የሚፈጥሩ ናቸው። በጣም በተከታታይ ከሁለት ዋንጫዎች መውጣት ማለት እኮ ነው። በቀጥታ በአንድ ሳምንት እኮ ነው ከሁለት ዋንጫ ወጣው። በሁለቱም ደግሞ በአንደኛው በአካል ብቃት በአንደኛው ደግሞ በቴክኒክ ተበልጠው ስለዚህ ሁለቱን ጉዳይ ሚዛናዊ እግር ኳስ ውስጥ መዳበልና መሰባጠር ያለበት የአካል ብቃትና ቴክኒክ ስነልቦናና ጌም ማኔጅመንት ወይም ደግሞ ጌም ኤክስፒሪየንስ አብሮ መዋሃድ ነው። በአካል ብቃት በእጅጉ በልጦ ኒውካስል ያሸነፈ፣ በሜዳ ውስጥ ታክቲክና በረቂቅ ልጆች ደግሞ ቴክኒካሊ ፓሪስ ሴን ጀርሜን በልጦ ሊቨርፑልን አስወጣው። በሁለቱም በተለያየ ቅርጽ ሲወጣ ቡድኑ ምን ሆነ ብለህ ጥያቄ ይጠይቃል። ያ ማለት አሊሰን፣ ቫንዳይክ፣ ሳላ አይነት ተጫዋቾች እነ ሮቢንሰን ባይኖሩ የቡድን ሊረጋጋ አይችልም። ምክንያቱም አንዴ በሽንፈት ቦይስ መፍሰስ ከጀመርክ ለማስቆም በጣም ችግር ነው። ማንቸስተር ሲቲን ስትመለከት፣ ቼልሲን ለመቃናት ብዙ ጊዜ ይወስዳል። ሊቨርፑል ላይ ግን ከሁለት አደገኛ ደንቃራዎች ሽንፈት በኋላ እዛ ሀዲድ ውስጥ መፍሰስ አልተገደደም። ወደ ድል ነው የመጣው። ስለዚህ በጣም እንደው ፓቻ አሁን እንደ ሌላው ጊዜ ነው ጨዋታውን እየተነተን ያለ ነው። ደስታው የበለጠ ያስደስተው አመቱ መጀመሪያ ላይ ግምት ያልተሰጠው ቡድን መሆኑ ይሄ ያልገመቱ ሰዎችን ሙያቸው ላይ ጥያቄ ምልክት ለማድረግ ሳይሆን አለመገመታቸው ለስሎት ጫና ቀንሷል ነው። በጣም ለዋንጫ አለመገመታቸው አሁን ቢቀጥለው ዓመት ቢገመት ጋርዲዮላ ነው የሚገመተው። ተጠናክሮ ይመጣል። ያ ለስሎት የተወሰነ ነገር ረድቶታል። አንዴ የዛሬ ዓመት ስለ ስሎት ብቃት እኔ ጥርጣሬን ሳነሳ ተጫዋቾች ጉዳት እንዳይኖራቸው እንዳይጎዱ ተጫዋቾችን ማኔጅ የሚያደርግበት መንገድ ከኒዘርላንድ ይዞ የመጣው ባለሙያና እንዴት ተጫዋቾቹ እንደሚያሳርፍ እኔ እሱ ነው ለዚህ ድል ያበቃቸው ነው የምለው። ያኔ አብረን ስንከራከር በነበር እሱ ትልቅ ድጋፍ አድርጎለታል። ምክንያቱም እንደው መሰለ አርሴናልን ሚንገላተው በሰው ጉዳት ነው፣ ማንቸስተርን ሲቲን
ቼልሲን ሁሉን ተታይ በሊቨርፑል ግን አንደኛ የጉዳት መጠኑ አነስተኛ ነው፣ የማገገሚያ ጊዜውም አነስተኛ ነው። በጣም ወዲያውኑ የሚያገገው በጣም አባ አንድ ነገር ከትናንትናው ጨዋታ በፊት ሳነብ የርገን ክሎፕ ሊቨርፑል ቤት ከመጡበት ጊዜ አንስቶ በ9 ዓመት ቆይታቸው ከጨዋታ በፊት ተጫዋቾች አሁን ለምሳሌ ቅዳሜ ጨዋታ ሊቨርፑል ካለው አርብ ዕለት ሆቴል እንዲገቡ ያደርጋሉ። አብሮ በጋራ እንዲቆዩ ነው የሚያደርጉት። ስሎት የቀየሩት ግን ተጫዋቾች በቤታቸው እንዲያድሩ ይሄ ሪከቨሪ ከማድረግ ይሄ በበረዶ ውስጥ ከመቆየት አካላዊ ጥንካሬን ከማጎልበት ይልቅ በቂ እረፍት ለአንድ ተጫዋች ትልቁ ሪከቨሪ ነው ብሎ ያምናል። በቂ እረፍት አንዴ ታስታውሳለህ ጆታ ጨዋታውን ረሳሁት፣ ግን በሆነ ጨዋታ ጆታ ባልታወቀ ህመም መጠነኛ ህመም ምክንያት ከጨዋታው ውጪ ነው ተባለ። ከቼልሲ ጋር ጉዳት ከማጋጠሙ በፊት ከቦርንማውዝ ጋር ይመስለኛል። አዎ እና ዋና ከስብስቡ ውጪ የሆነበት ምክንያት ከመጡ በኋላ ተጫዋቾች የእንቅልፍ ሰዓታቸውን አንዳንድ ነገር በርካታ ሂደቶች ሲለኩ ጆታ በቂ ረፍት አላደረገም እና እንደምታውቀው ጆታ በፕሌይስቴሽን የተለከፈ ተጫዋች ነው እና እንደ ፕሌይስቴሽን ሲጫወት እንደቆየ ለቡድኑ ሕክምና አባላት ተናግሯል በግልጽ። ስለዚህ ጆታ አሁን ካለው ስብስብ ጋር አብሮ በጋራ ሜዳ ላይ ሊዘልቅ አይችልምና እረፍት ያስፈልገዋል፣ ከስብስቡ ውጪ ይሁን ተብሎ ተወሰነ። ስለዚህ እንደነዚህ አይነት ቴክኒካል ጉዳይ እኔ ትዝ የሚለኝ የፌኖርድን ቡድን አንስቼ በተለይ አብዛኛው አድማጭ አልተስማማም ነበር። ይሄ ውድድር አንተን ጨምሮ ስሎት በሊቨርፑል ቤት አትጠራጠር ይሳካላቸዋል ብዬ ከተማመንኩበት ዋና ምክንያት የፌኖርድ ቡድናቸው ምርጥ 11ዱ በአማካይ በሰባቱ ትላልቅ ሊግ ውስጥ ፌኖርድን ኤሪዲቪዥን ብናካተት አንድ ተጫዋች በአመት ውስጥ በየጨዋታው 89 ደቂቃ በተመሳሳይ ብቃት ሜዳ ውስጥ ፐርፎርም ማድረግ ይችላል። ይሄ ማለት ከጤንነቱ አካል ብቃቱን ጠብቆ ለአንድ ጨዋታ የማብቃት ስራ ማለት ነው። እንደምታስታውሰው ፒተርስ የሚባል የፊትነስ አሰሪ ነው ሊቨርፑል በስሎት ማኔጅመንት ኮቺንግ ስታፍ ውስጥ ማካተት የቻለውና አንዳንዴ ይሄ የምትወስናቸው ውሳኔዎች በእግር ኳስ ትላልቅ ኃላፊነትን ስትቀበል አሁን ይሄን ስብስብ እኔ በጣም ሪቻርድ ሂውዝን እና ማይክል ኤድዋርድን ያደነኩበት ትልቁ ምክንያት የዛቪን አሎንሶ ፕሮፋይልን አይተህ ከሆነ ቡንደስሊጋውን አሸንፏል። በማድሪድ ደረጃ የሚፈለግ ነው። ወጣት ነው። ፍላጎቱ አሸናፊነቱ የተለየ ነው። ሩበን አሞሪምን ተመልከት። በስፖርቲንግ ሊዝበን ሻምፒዮን የሆነ ነው። 34 ጨዋታ አልተሸነፈም። የፖርቹጊዝን ሊግ ቶፕ 6 ውስጥ ብናስገባ ደግሞ ከሁሉም ክለቦች በላይ በሊግ ውስጥ ከፍተኛ ቁጥር ያለውን ግብ በማስቆጠር ደግሞ የታወቀ ቡድን ነው። ኤነሬስቶ ቫልቬርዴን ብትመለከት ደግሞ በባርሳ ስኬታማ ሆነዋል። ሉቺያኖ ስፓሌቲን ብታይ ናፖሊን ከዲየጎ ማራዶና በኋላ የሴሪያን አሸናፊ ማድረግ ችሏል። የሁሉንም ፕሮፋይል ስታይ ሃይና ስታንዳርድን። ስለዚህ የሚመጡት የርገን ክሎፕን ለመተካት ስለሆነ በስራቸው ላይ የሚጠብቃቸውን ፈተና ታሳቢ አድርገው ምንድነው የሚመጡት የመጀመሪያ ቅድመ ጥንቃቄ የሚወስዱት ይህን ስብስብ ይዞ ለመቆየት ተጨማሪ ኃይል ያስፈልገኛል የሚል ጥያቄ ማኔጅ ከማድረግ ይልቅ በተጨማሪ ኃይል ለምን ስጋት ነው። ሊቨርፑል ትልቅ ክለብ ነው። ቦታውን ጥሎ ሄደው ደግሞ የዓለማችን ምርጥ አሰልጣኞች ተርታ አንዱ የሆነው ጀርመናዊ ነው። ስለዚህ የሚመጣውም አሰልጣኝ ስለጫነው እየተሰማው ነው ቦታው የሚረከበው። እነዚህ ሁለት ባለሙያዎች ግን ፕሮፋይሉ ከፍ ያላለ ያውም በአምስቱ ትላልቅ ሊጎች ውስጥ የስልጠና ልምድ የሌለው እንዲህ አይነት አሰልጣኝ ሲያመጡ የመጀመሪያ ስራ የሚሆነው ምንድነው ይሄን ቡድን ማኔጅ የሚያደርግበት የራሱን ብቃት ነው አውጥቶ ማሳየት የሚጀምረው። ይሄን የራሱን ፕሮፋይል ከመጠበቅ ይልቅ ታሪክ ለመስራት ብሎ እኮ ነው ስሎት የጀመረው። ምክንያቱም ኤሪዲቪዚና ፌኖርድን አሰልጥነ የሊቨርፑልን ኃላፊነት መረከብ ማለት ምናልባት እኮ የቻምፒየንሺፕ ቡድን እኮ ስታንዳርድ ከኤሪዲቪዚ ሊበልጥ ይችላል፣ በተለይ ከሚያገኙት ገቢና
ካላቸው ተቀባይነት የቲቪ ሽያጭ አንጻር ስታይ የቻምፒየንሺፕ ቡድኖች ክላስ ከፍ ሊል ይችላል። ስለዚህ አባ ውሳኔው በራሱ ጫናን የሚቀንስ ውሳኔ ነው የወሰኑት እና ስሎትን ያውም በ3 ዓመት ኮንትራት ሄድ ኮች አድርገው ሾሞ የሊግ ዋንጫን ማሳካት ይሄ አንደኛ ከላይ ካለው አስተዳደር እስከ አሰልጣኙ ድረስ የተሰራውና የተወሰደው እርምጃ አሁን እኮ የሊቨርፑል በመለኪያ በቃ ዋንጫውን አሁን ወረደ ተብሎ ጊዜ ይሰጠው እንዳይባል መለኪያውን በመጣ ውድድር ዓመት ዋንጫ አድርጓል። አዎ እንግዲህ አርነ ስሎት በመጀመሪያ የመጣ ዓመት ዋንጫ ያገኘ እንዲሁም ደግሞ በትልቁ በእግር ኳስ ከፍተኛ ደረጃ ደርሰዋል ተብሎ በ70ዎቹ በ80ዎቹ በ90ዎቹ የሚወደሱና የሚከበሩ ኔዘርላንዳውያን በእንግሊዝ ምድር ያልሰሩትን ታሪክ ሰርተዋል። እንዲሁም ደግሞ ቫንዳይክ አምበል ሆኖ ግዙፉና ተወዳጁን ዋንጫ በማንሳት የመጀመሪያ ኔዘርላንዳዊ ነው። ስሎት የመጀመሪያ አሰልጣኝ ነው። ከዛ ውጭ ደግሞ እንግዲህ ደስታው እጥፍ ድርፍ የሚሆነው ምንድነው? ቶፕ 3 ቶፕ 4 ወይም ቶፕ 2 ምናምን ተብሎ ዘንድሮ የተወዳዳሪው የተፎካካሪው ቁጥር ጭምር ኳሊቲው ከፍ ያለበት ነው። እነ ቦርማውዝ አርሴናልን፣ ማንቸስተር ሲቲን፣ ማንቸስተር ዩናይትድን ያሸነፉበት እነ ብራይተንን በተመሳሳይ ኖቲንጋም ፎረስት ኒውካስል ሁለተኛ ዙር አመጣጡ በእጅጉ ከሌላው ጊዜ በጣም ከባድ ነው። አው እኮ እንደው አባ አንድ ነገር ለማንሳት የመጨረሻ የሊቨርፑል ደጋፊዎች እኮ በጣም የሚያዝኑበት ብዙ አጋጣሚዎችን ከየርገን ክሎፕ ጋር አሳልፈዋል። ምንም እንኳን የአሰልጣኙ ስፕሪትና ዋንጫን ከ31 ዓመት በኋላ ወደ አንፊልድ ማምጣቱ ቻምፒየንስ ሊግ ማሸነፉ ከሊቨርፑል ጋር 9 ሜጀር ትሮፊ ማንሳቱ በርካታ ጉዳዮችን አቅሏል እንጂ የሊቨርፑል ደጋፊ እኮ 92 ነጥብ ይዞ ዋንጫ አልበላም። 97 ነጥብ ይዞ ሊቨርፑል ዋንጫ አልበላም። የፕሪሚየር ሊግ ዋንጫ መለኪያ እኮ 90 ነጥብ 95 ነጥብ እንኳን አምጥተ ዋንጫ እንደማታነሳ የታየበት ፉክክር እኮ ነው ይሄ ያለፉት ዓመት። እንዴት ስሎትን ሊፈትን እንደሚችል ስታስብ ፔፕ ጋርዲዮላ ያለበት ሊግ ውስጥ መጣባ ዋንጫ ማንሳት እኮ ሲጀምር ካልሰራክ በስተቀር ውጤታማ ካልሆንክ በስተቀር የትኛውም ክለብ ሊዳከም ይችላል። ያ የተዳከመው በራሱ ችግር እንጂ በሊቨርፑል ችግር ሊቨርፑል አይመለከተው። ሁለት ጉዳዮች ማንሳት አለብን። ማጠቃለያ ፔፕ ጋርዲዮላ እዛው ሊግ ውስጥ እያለ ዋንጫ ማግኘት የማንቸስተር ዩናይትድን የዋንጫ ጣራ 13 ዋንጫዎችን በማግኘት 20 ዋንጫ ያደረሱት ፈርጉሰን በህይወት እያሉ ዋንጫ ማሳካ ምክንያቱም ለማንቸስተር ዩናይትዳውያን ምንድነው ፈርጉሰን ከለቀቀ ወይም ፈርጉሰን ከመጣ በኋላ ያለ ታሪክ ነው ሚል ነገር አንዳል። ሁለተኛ ፔፕ ጋርዲዮላ ለቆ ስፔን ጣሊያን የተለየ ወይም ብሔራዊ ቡድን ቢይዝ ፔፕ በላይ ምንድነው መሰለ ተፎካካሪዎች ወይም ደግሞ ከሊቨርፑል ዋንጫውን በእጅጉ አርቆ ያስቀምጡት ፈርጉሰን the walking legend the living legend የሚባላል እየተራመደ እየተነፈሰ ያለ ታሪክ ማለት ነው ፈርጉሰን። እሳቸው እያሉ 20ኛ ዋንጫ ሳጥቶ የጫውታ ብልጫ ወስዶ ሆምና አወይን የትኛውን ክለብ እየደፈቀ በኳስ ቁጥጥር ፍሽካ እንደ ቦክስ ፎጣ እስከሚጣል ድረስ እንዲናፈቅ ያደረገው ፔፕ ጋርዲዮላ እዛው ሊግ ውስጥ በዛው ደረጃ እየተወዳደረ ይያል በደርሶ መልስ ጨዋታ ሜዳው ላይም ስለዚህ ይሄኛው ድል ለሊቨርፑል ይለያል። ግን ሌሎችን ክለቦች ማሳነስ የሌሎች ክለቦች ደጋፊዎችንም በመንቆር የምናገኘው ደስታ የለም። ሊቨርፑላውያን የምንለየው ለኛ በበቂው ደረጃ እየደገፍነውን ያህል ውስጣችን ያለውን ትኩሳት በማቀዝቀዝ ሊቨርፑል እንደ ክለብ ምን አድርጎልናል ስንል እንደ ቤተሰብኛ ምናውቀዋል። እንደ ማህበረሰብ የሊቨርፑል ደጋፊዎች በመላው ዓለም ያለውን እንተዋወቃለን። ስለዚህ ምሽቱን ቆማችሁ በደስታና በእልልታ ጎዳናን ሞልታችሁ በየቤታችሁ ያላችሁ እንዲሁም ደግሞ በጉዳት ሆናችሁ የእግር ኳስን መኝታችሁ ላይ ተጋድማችሁ የምትመለከቱ ሌሎቻችሁ ደግሞ በእስር ቤት ሆናችሁ ይህንን የእግር ኳስ ውድድር የምትከታተሉ እንዲሁም ደግሞ በትናንሽና የማይተላለፉ ቋሚ በሽታዎች ደዌ ተለክፋችሁ
በየሕክምና ተቋም ያላችሁ በሙሉ የታሰረውም በምህረት ወይም እስሩን ጨርሶ ህመምተኛውም በሕክምና አልጋውም ላይ ያለው ተፈውሶ ሁላችንም ወደ ሰላም ህይወታችን እንድንመለስ በእግር ኳሳዊ በሆነ ምኞታችን እንመኛለን። ሊቨርፑል የብዙ ነገራችን ምሳሌ፣ ለሐዘናችን ለደስታችን በ24 ሰዓት ውስጥ በቤተሰባችን ውስጥ ትልቅ አጀንዳ ሆኖ ከሃይማኖታችን ቀጥሎ የራሱን መስመር ይዞ ቤታችን ውስጥ የሚኖር እግር ኳሳዊ አደረጃጀት ነው። ከክለብ በላይ ሊቨርፑል። እንኳን ደስ ያላችሁ በመላው ዓለም የምትገኙ የሊቨርፑል ደጋፊዎች። በነገው ዕለት የደስታ መግለጫ የላካችሁልን በሙሉ እንደ ሀገር መሪ ስማችሁን እየዘረዘርን በአደባባይ እናመሰግናችኋለን። የማንቸስተር ዩናይትድ ደጋፊዎች በብዛት፣ የአርሴናል ደጋፊዎች በብዛት መልእክት ልካችሁልናል። የመጀመሪያው መልእክት የላከልን ያለውን አሰፋ የአዲስ አበባውን የቴሌኮሙኒኬሽን የአይቲ ባለሙያ የረጅም ዓመት ወዳጃችን የመጀመሪያው መልእክት ካንተ ነውና ነገ ምን ጀምረው አንተን ከማመስገን ነው። ዛሬ ግን አመስግነን እናልፋለን። አብዲና ፓቻነን በአብዲ ራዋ ቲዩብ እንኳን ደስ ያላችሁ። ሰላም ቆዩ።